ሰላም እንዴት ናችሁ? እኔ ደህና ነኝ። ይህ አማርኛ ሀሁ ሰዋስው የጀማሪ አማርኛ የትምህርት የዩቲዩብ ቪዲዮ ነው። በመጀመሪያ ቪዲዮ እይታ እንዲኖረው ላይክ፣ ሼር እንዲሁም ሳብስክራይብ በማድረግ ጀምሩ። ዛሬ 5 የመጀመሪያ ማለትም ከሀ እስከ ሰ ያሉ ፊደላትን እንማራለን። ትምህርቱ ግልጽ እንዲሆናችሁ ይበልጥ በቶሎ እንዲገባችሁ በሶስት የተለያየ አይነት የአነባበብ ስልት እናነበዋለን ማለት ነው። ማለትም ከግራ ወደ ቀኝ፣ ከቀኝ ወደ ግራ እንዲሁም ከላይ ወደ ታች እያደረግን እናነባለን። እናንተም ደብተርና እስክሪብቶ ይዛችሁ ቪዲዮውን እያቆማችሁ እንደገና እያስጀመራችሁ እየጻፋችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እና የግዕዝ ትምህርቶችን ባሉበት በስራ ቦታ ሆነው በኦንላይን እያስተማር እንገኛለን። እርስዎ መማር ከፈለጉ ከዚህ በታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም በኢሞና በኢንስታግራም ብትደውሉ ወይም ምልክት ድምጽ ታስቀምጡልን ይደርሰናል ማለት ነው። አሁን ወደ ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እንግዲህ የአማርኛ የ34 የተለያዩ የአማርኛ ፊደላት አሉ። እነዚህ የ34 የአማርኛ ፊደላት እያንዳንዳቸው 7 ቤተሰብ አላቸው ማለት ነው። አሁን የዛሬ አምስቶቹን እናያለን ማለት ነው። አብራችሁን ቆዩ። ሀ ሁ ሂ ሃ ሄ ህ ሆ። ሁለተኛው የአማርኛ ፊደል ለ ሉ ሊ ላ ሌ ል ሎ። ሶስተኛዋ እንግዲህ አማርኛ የራሱን የቻለ ሞክሽ ሆሄ የሚባሉ አሉ፣ ወይም አንድ አይነት ድምጽ ያላቸው የተለያዩ ቃላቶች ፊደላት አሉ ማለት ነው። ሀም 3 አይነት አሉ። አንደኛዋ ይቺ ናት፣ ሀልቷ ትባላለች። እኛው ሁለ ሀመር ሆ ትባላለች። ሌላ ደግሞ ሶስተኛ ብዙ ሀም ትባላለች። እያንዳንዳቸው አገልግሎታቸው ምንድነው፣ መቼ ነው የምንጠቀምባቸው የሚለው በተለያየ በሌላ ቪዲዮ እናያለን። ነገር ግን አሁን ዝም ብለን ድምጾቹን እናነባለን። ተከታተሉ። ሀ ሁ ሂ ሃ ሄ ህ ሆ። መ ሙ ሚ ማ ሜ ም ሞ። የመጨረሻዋ አምስተኛዋ ሰ ሱ ሲ ሳ ሴ ስ ሶ። ይህ እንግዲህ አሁን ያነበብነው የመጀመሪያው ያነበብ ማለትም ከግራ ወደ ቀኝ የተለመደው ኖርማሉ ያነበብ ስልት ይባላል። ይህ ግን ብዙ አይከብድም ማለት በድምጽ ሀ ሁ ሂ ሃ ሄ ህ ሆ ብሎ ድምጽ ራሱ ብቻ እንትን ስለሚል፣ ነገር ግን የሚከብደው ለእናንተ ምልክቶችን ለመለየት ግልጽ የሚሆንላችሁ ከቀኝ ወደ ግራ እናያለን። አብራችሁን ቆዩ፣ ተከታተሉ። ሆ ህ ሄ ሃ ሂ ሁ ሃ። ሎ ል ሌ ላ ሊ ሉ ለ። ሆ ህ ሄ ሃ ሂ ሁ ሃ። ሞ ም ሜ ማ ሚ ሙ መ። መጨረሻው ሶ ስ ሴ ሳ ሲ ሱ ሰ። ይሄ አሁን ያየነው ደግሞ ሁለተኛው ማለትም ከቀኝ ወደ ግራ ከኋላ ወደፊት እየመለሰ ያየነው ነው። አሁን ደግሞ ሶስተኛው ከላይ ወደ ታች ማለትም እያንዳንዱ ፊደል 7 ቤተሰብ አለው ብያችኋለሁ። ከሰባቱ ለምሳሌ አንደኛ ቤተሰብ፣ ሁለተኛ ቤተሰብ የእያንዳንዳቸውን እናያለን ማለት ነው። አንድ አይነት ድምጽ አላቸው። ለምሳሌ የመጀመሪያ ቤተሰቦች አንድ አይነት ድምጽ፣ ሁለተኛ ቤተሰቦች ሁለት አይነት ድምጽ ነው ያላቸው። እሱ እናያለን። አሁንም አብራችሁን ቆዩ። ሀ ለ ሀ መ ሰ ሁ ሉ ሁ ሙ ሱ ሂ ሊ ሂ ሚ ሲ ሃ ላ ሃ
ማ ሳ ሄ ሌ ሄ ሜ ሴ ህ ል ህ ም ስ ሆ ሎ ሆ ሞ ሶ። አዎ የመጨረሻውና ሶስተኛው ያናበብ ስልት ከላይ ወደ ታች ያን ማለትም አንደኛ ፊደልን፣ አንደኛ ቤተሰብን፣ ሁለተኛ ቤተሰብን፣ ሶስተኛ ቤተሰብን እያየን ያናበብ ስልት ይህን ይመስላል። አሁን እዚህ ላይ ማየት እንድትለዩ የሚፈልገው በመጀመሪያ ድምፃቸውን ሀ ልን ራሳቸውን እንድትለዩ። ለምሳሌ ሀን የምትል ድምፅ ካለያችሁ በኋላ ምልክታቸውን ደግሞ ሀን እቺ ሁ አለ ሀ ሁ ሂ ሀ ስንል ምልክታቸውን ሀ እንዴት ያለች ናት፣ ሁ እንዴት ያለች ናት፣ ሂ እንዴት ናት ምልክታቸውን በደንብ እንድትለዩ ማለት ነው። ለምን ፊደልን በደንብ ከለያችሁ ማንኛውም ነገር ሆነ ማንኛውም ነገር ለመጻፍ ምንም አይቸግራችሁም። ግን አሁን በቅድሚያ ፊደልን በደንብ መለየት አለባችሁ ማለት ነው። ድምፃቸውንና ምልክታቸውን በደንብ እያያችሁ ተማሩ ማለት ነው። ለዛሬ የነበረን ቪዲዮ ትምህርት ይህን ይመስል ነበር። ቀሪዎቹን በሌላ ቪዲዮ እንገናኛለን። እስከዚያው ድረስ ቻው።